በፋኖ የተመታው የአገዛዙ ወራሪ ኃይል የራሱን ወታደራዊ አመራሮች ረሸነ። በጎጃም ቀጠና መርጦ ለማርያም ከተማ ዙሪያ ከፋኖ ጋር በተደረገው ውጊያ ከፍተኛ ሰብአዊና ወታደራዊ ኪሳራ ያስተናገደው የጠላት ኃይል ካለ ትዕዛዝ ውጊያ መርታቸዋል ያላቸውን 3 የአድማ ብተና አመራሮች በዛሬው ዕለት መረሸኑ ተሰምቷል። ከምዕራብ ጎጃም ዞን ቀጠና ከሽንዲ ተነስቶ ወደ ኮኬት ቀበሌ ለመግባት የተንቀሳቀሰው የብልጽግና ወራሪ ሰራዊት በፋኖ ደፈጣ ተመታ። ወደ ኮኬት ቀበሌ በመግባት ጥቃት ለመፈጸም የተንቀሳቀሰው የብልጽግና ሰራዊት ያሰበውን ሳያሳካ በቀጠናው በነበሩ ፋኖዎች ተመቶ ተመልሷል። ወሎ በራያ ግንባር ተኩለሽ ላይ በተደረገ ተጋድሎ አንድ የጠላት ምሽግ ሙሉ ለሙሉ ሲሰበር በርካታ ያገዛዙ ወታደሮች መገደላቸው ታውቋል። ያገዛዙ ኃይል ለወራት ገንብተውት የነበረው ጠንካራ የተባለው ምሽግ በቀጠናው በሚንቀሳቀሱ የፋኖ ኃይሎች ተሰብሯል። የፌዴራል ከፍተኛ ፍርድ ቤት የቀድሞ የሰላም ሚኒስተር ዴታ ታዬ ደንደአ በተከሰሱበት ያለ ፍቃድ የጦር መሳሪያ ይዘው የመገኘት ወንጀል ላይ የቅጣት ውሳኔ ለመስጠት ለህዳር 26 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ረቡዕ ህዳር 24 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በፋኖ የተመታው ያገዛዙ ኃይል የራሱን ወታደራዊ አመራሮች ረሸነ። በጎጃም ቀጠና መርጦ ለማርያም ከተማ ዙሪያ ከፋኖ ጋር በተደረገው ውጊያ ከፍተኛ ሰብአዊና ወታደራዊ ኪሳራ ያስተናገደው የጠላት ኃይል ካለ ትዕዛዝ ውጊያ መርታቸዋል ያላቸውን 3 የአድማ ብተና አመራሮች በዛሬው ዕለት መረሸኑ ተሰምቷል። ወታደራዊ አመራሮቹ ህዳር 21 ቀን 2018 ዓ.ም በመርጦ ለማርያም ከተማ ዙሪያ ከፋኖ ጋር የተደረገውን አውደ ውጊያ የመሩ ሲሆን በፋኖ የተመታው የጠላት ኃይል ውጊያ አበላሽታችኋል በሚል እርምጃ ወስዶባቸዋል። የአብይ አህመድ አገዛዝ ከዚህ በፊት በተለያዩ አካባቢዎች ለፋኖ መረጃ ሰጥታችኋልና ውጊያ አበላሽታችኋል ያላቸውን የአማራ ተወላጅ የመከላከያ ሰራዊት አባላት መረሸኑ ይታወሳል። ከምዕራብ ጎጃም ዞን ቀጠና ከሽንዲ ተነስቶ ወደ ኮኬት ቀበሌ ለመግባት የተንቀሳቀሰው የብልጽግና ሰራዊት በፋኖ ደፈጣ ተመታ። ወደ ኮኬት ቀበሌ በመግባት ጥቃት ለመፈጸም የተንቀሳቀሰው የብልጽግና ሰራዊት ያሰበውን ሳያሳካ በቀጠናው በነበሩ ፋኖዎች ተመቶ ሙትና ቁስለኛ ሆኖ ተመልሷል። በጎጃም ቀጠና በተለያዩ አካባቢዎች የሚደረገው የደፈጣና ድንገተኛ ውጊያ የቀጠለ ሲሆን በዚህ የማጥቃት እንቅስቃሴ ጠላት እየተመታ እንደሚገኝ የፋኖ ወታደራዊ ምንጮቻችን ተናግረዋል። ወረራ የፈጸመው የጸረ አማራው አገዛዝ ሰራዊት በያዛቸው ቀጠናዎች ሁሉ የሚፈጽመው የንጹሃኖች ጥቃት በቀጠለበት ፋኖ ድንገተኛ ጥቃቶችን በመክፈት ድል እየተቀዳጀ ይገኛል። ወሎ በራያ ግንባር ተኩለሽ ላይ በተደረገ ተጋድሎ አንድ የጠላት ምሽግ ሙሉ ለሙሉ ሲሰበር በርካታ ያገዛዙ ወታደሮች መገደላቸው ታውቋል። በተኩለሽ ዙሪያ በተደረገ ትንቅንቅ ያገዛዙ ኃይል ለወራት ገንብቶት የነበረው ጠንካራ የተባለው ምሽግ በቀጠናው በሚንቀሳቀሱ ፋኖዎች ተሰብሯል። ሰራዊቱ የአርሶ አደሩን የእርሻ በሬ አርዶ ምሽግ ውስጥ እየተመገበ ባለበት ወቅት ነው ፋኖዎቹ ድንገተኛ ጥቃት በመክፈት እርምጃ የወሰዱት ተብሏል። በተያዘም ከወሎ ሳንወጣ በመርሳ ከተማ አቧሬ ቅዱስ ገብርኤል ቤተክርስቲያን ከ16 በላይ የብልጽግና ወታደሮች አስከሬን ስርዓተ ቀብር ተፈጽሟል። ወታደሮቹ በሰሜን ወሎ ዞን ሀብሮ ወረዳ ከመርሳ ከተማ በቅርብ ርቀት ልዩ ስሙ ጠምዶ ተብሎ በሚጠራው አካባቢ በተደረገው ውጊያ በፋኖ እርምጃ የተወሰደባቸው ናቸው ሲሉ የፋኖ ወታደራዊ ምንጮቻችን ገልጸዋል። በፋኖ እርምጃ የተወሰደባቸው ከ16 በላይ ያገዛዙ ወታደሮች አስከሬን በመርሳ አቧሬ ቅዱስ ገብርኤል ቤተክርስቲያን መቀበራቸው ተረጋግጧል። የአገዛዙ ኃይል የኦርቶዶክስ ሃይማኖት ተከታይ ያልሆኑ ወታደሮችን ጭምር ነው በቤተ ክርስቲያኑ እንዲቀበሩ ያደረጉ ተብሏል። የአገዛዙ ኃይል በሰሜን ወሎ ዞን ሀብሮ ወረዳ ከመርሳ ከተማ በቅርብ ርቀት ልዩ ስሙ ጠምዶት ተብሎ በሚጠራው ቀበሌ ከህዳር 19 2018 ዓ.ም ጀምሮ እስከ ህዳር 21 ምሽት ድረስ በተደረገው ውጊያ ከባድ ሽንፈት ተከናንቧል። በዚሁ ቀጠና ከጠላት ጋር በመፋለም ድል ያደረጉት የአፋብኃ ምኒልክ ዕዝ ፋኖዎች ስለመሆናቸውም ተመላክቷል። በአውደ ውጊያው በርካታ ቁጥር ያላቸው ያገዛዙ ወታደሮች ሲገደሉ ከሟቾች መካከል ከ16 በላይ አስከሬን በመርሳ አቧሬ ቅዱስ ገብርኤል ቤተክርስቲያን ተቀብረዋል። ያገዛዙ ኃይል የኦርቶዶክስ ሃይማኖት ተከታይ ያልሆኑ ወታደሮችን ጭምር ነው ማንንም አይከለክለኝም በሚል
በቤተ ክርስቲያኑ እንዲቀበሩ ያደረገ የተባለ ሲሆን ይህም በአካባቢው ማህበረሰብ ዘንድ ታላቅ ቅሬታን ፈጥሯል ተብሏል። ወደ ሌሎች መረጃዎች ስናልፍ የፌዴራል ከፍተኛ ፍርድ ቤት የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደአ በተከሰሱበት ያለ ፍቃድ የጦር መሳሪያ ይዞ የመገኘት ወንጀል ላይ የቅጣት ውሳኔ ለመስጠት ለህዳር 26 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ችሎቱ በክሱ ላይ የቅጣት ውሳኔ ለመስጠት ተለዋጭ ቀጠሮ የሰጠው ታዬ ያቀረቧቸው የቅጣት ማቅለያ አስተያየቶች በተለይም የጤናቸው ሁኔታ ማስረጃ አልቀረበባቸውም በማለት ነው። ችሎቱ ትናንት የተሰየመው ያለ ፍቃድ የጦር መሳሪያ ይዞ መገኘት በሚለው ወንጀል ላይ የቅጣት ውሳኔ ለመስጠት አቃቢ ሕግ በታዬ ላይ ህዳር 15 በመሰረታቸው 3 አዲስ ተደራራቢ ክሶች ላይ የተከሳሹን የክስ መቃወሚያ ለመስማትና የተከሳሹን የዋስትና ጥያቄ ለመመርመር ነበር። ችሎቱ ተከሳሹ ለ3 አዲስ ክሶች ባቀረቧቸው የክስ መቃወሚያዎች ላይ አቃቢ ሕግ አስተያየቱን በጽሑፍ እንዲያቀርብ ለታህሳስ 8 ተቀጥሯል። ታዬ ደንደአ ፍርድ ቤቱ የዋስትና መብታቸውን እንዲያከብርላቸው ላቀረቡት አቤቱታ ሰፋ ያለ የሕግና ፍሬ ነገር መከራከሪያ አቅርበዋል። ኦፌኮ ኦሮሚያ ክልል ያለው የጸጥታ ሁኔታና የፖለቲካ ምህዳሩ መጥበብ ለምርጫ የሚጋብዝ ስላልሆነ በአዲስ አበባ ብቻ ለመወዳደር መወሰኑን የፓርቲው ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና ተናገሩ። ፕሮፌሰሩ ከቢቢሲ ጋር በነበራቸው ቆይታ የፖለቲካ ምህዳሩ መጥበብና አስተማማኝ ጸጥታ አለመኖሩ ብቻ ሳይሆን በኦሮሚያ የሚንቀሳቀሱ ታጣቂዎችም እንዲወዳደሩ እንደማይፈልጉ ገልጸዋል። ምክትል ሊቀመንበሩ በምርጫ ቦርድ መሰረት በተከታታይ 2 ምርጫዎችን ያልተሳተፈ ፓርቲ እንደሚሰረዝ ጠቅሰው በዚህ ምክንያት በአዲስ አበባ ብቻ ለመወዳደር መወሰናቸውን ተናግረዋል። ከ10 ያላነሱ ፓርቲዎች በጋራ በመሆን በተደጋጋሚ የምርጫ አስቻይ ሁኔታዎች እንዲፈጠሩ መንግስትንም ሆነ ምርጫ ቦርድን መጠየቃቸውን ያነሱት ፕሮፌሰሩ ብዙም የተሻለ ነገር የለም ብለዋል። ተወዳዳሪ ካላመጣችሁ ስላሉን ቅዳሜ ህዳር 20 2018 ዓ.ም አስቸኳይ የማዕከላዊ ስብሰባ አካሄደን በኦሮሚያ ክልል አካባቢ ያሉትን ሁኔታዎች ከገመገምን በኋላ በሙሉ ድምፅ ኦሮሚያ ላይ ለምርጫ የሚሆን አስቻይ ሁኔታ የለም የሚል ውሳኔ ማሳለፋቸውንም ተናግረዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።